አንድ ሰው ከፎቅ ሲወድቅ አይደለም ከአምስተኛ ፎቅ ከሶስተኛም ከአራተኛም ወድቀው ጭንቅላታቸው የሆነ ነገራቸው ሀፕን ያደርጋል። ያ ነገር አልተጠቀሰም ከዚች ልጅ ላይ ማለት ነው። ሁለተኛ ደረጃ ደግሞ ቤይሩት የሆነች እህታችን ሙታ ከፎቅ ላይ ወድቃ ከአራተኛ ፎቅ ከአንገት በላይ ወይም ከወገብ በላይ በጣም አይምሯ አይሰራም ነበረ። ምክንያቱም ኦልሬዲ የወደቀችበት ጭንቅላቷ አይኗ ምናምን ተዛብቷል። ሁለተኛ ደግሞ ሶስተኛ ይች ልጅ በጣም በጣም ቀጭን ልጅ ናትና ከአምስተኛ ፎቅ ላይ ማነው ራሷን ወርውራ የሆነ ነገር ወይ እጇ ወይ እግሯ የሆነ ነገር ተሰባብሮ ይገኛል አይደለ? ይች ልጅ ወይም ደግሞ ገለው አምስተኛ ፎቅ ላይ ወደቀች ለማለት አስቀምጧታል ብዬ ነው የማስበው። አራተኛ ደረጃ ይች ልጅ ፖለቲከኛ አይደለችም። ከፖለቲካ ወይም ደግሞ ከአጫሩ ጋር አገናኝታችሁ የምታወሩ ልጆች አላችሁ። ሊግ ላይ ከፍታችሁ አዲስ አበባ ውስጥ እኛኛ ብራችሁ መኖር አልቻልንም ምናምን፣ እሱም እስር ቤት ገብቶ ከሚበሰብስ እሷም በቃ በልጅነቷ ህይወቷ ተቀጨ ምናምን ብለው ብዙ ልጆች ወደ ፖለቲካ እየወሰዱት ነው። እና አንዳንዴ በሞት ላይ ፖለቲካ፣ በሞት ላይ ገንዘብ ማግኘት የምትፈልጉ ሰዎች እግዚአብሔር ልቦና ይስጣችሁ። አንዳንዴ የዚችን የሟችን እናት ያየ ሰው እችም እናቱ ወይም አባቱን የሚወድ እናቱን የሚወድ በቃ ቤተሰቡን የሚወድ ሰው ራሱን አያጠፋም። አንድ ሰው ራሱን ካጠፋ ከኔ ኋላ ያሉ ቤተሰቦች እንደሚጎዱ ሀዘኑ እንደሚከብዳቸው ሰለማቅ። ስለዚህ ቆም ብላችሁ ማሰብ አለባችሁ። ወንድ ቢሄድ ወንድ ይመጣል። ዛሬ ብትቸገሩ ነገ ታገኛላችሁ። ዛሬ ጨልሞባችሁ ከሆነ ነገ ይነጋል። ሁሉም ያልፋል። አንዳንድ ጊዜ ሁሉም ያልፋል በነገራችን ላይ። ስለዚህ አሁን ሚዲያ ላይ ያየሁትና የታዘብኩትን ነግራችኋለሁ። ሁለት ነገር። አንደኛ ልጅቷን ፖለቲከኛ አይደለችም። እውነት ለመናገር እኔ ራሴ አላውቃትም። አሁን ነው እንግዲህ ከትናንት ወዲያ ቲክቶክ ላይ ያየናት አይደለ? ሁለተኛ ደግሞ ሚዲያ ላይ 3 4 5 6 ልጆቹ ነው። በጣም እኮ ቪው እንኳን የሆነ ተከታይ እንኳን ቢኖራቸው ይሶኬ ችግር የለውም። ግን ትንጥየዋ ነገር ናት። ነገ ጧት አድጋ አገር የሚፈጁትና እና ልጅቷን ወደ ፖለቲካ እየወሰዱት ነው ጋይስ። ሶስተኛ ነገር በዚች ምድር ላይ እናንተ አንዳንዴ መጥፎ ሀሳብ ሲመጣባችሁ ቤተሰብ፣ እናት፣ አባት፣ እህት፣ ወንድም አለ። እኚህ እናት ምን አይነት ቃል ነው የሚያጽናናቸው? ምን አይነት አይዶን ነው ምን እንደምራችሁ እግዚአብሔርን። በቃ ልጄ ገና ነሽ አንቺ እኔ ልተካሽ እያሉ ሲያለቅሱ እውነት በጣም ልብ ያማል። እና እኔ ራሴ በጣም ግራ ገባኝ ታውቃላችሁ። ምን ብዬ ልፍረድ ግን አላስቻለኝም። እና ሰው ቪዲዮ ልሰራ የመጣሁበት ወይም የተገደድኩበት ነገር በተለይ በስደት ዓለም ላይ አንድ እህታችን በቀደም ቤይሩት ላይ ሞታለች። ከዛ ደግሞ ግብፅ ላይ፣ ከዛም አሁን አሰብኩት ታውቃላችሁ። በፖለቲካውም መሞት በእንትኑም መሞት የኔ የምትሉት ሰው ጋር አብራችሁም እየኖራችሁ ደስተኛ አይደላችሁም። አስባችሁታል? ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ከተመቻችሁ ላይክ በማድረግ ጀምሩት። እንግዲህ ዛሬ አንዲት ያው እህታችን ሰሞኑን ሚዲያ ላይ መነጋገሪያ የሆነችው የዘፋኙ ወይም የአርቲስት አንዷለም ባለቤት ህይወቷ አልፏል እና እኔ ጥያቄ አለኝ። ጥያቄ ምንድነው? ወይም የኔ ሐሳብ ማለት እንደ ሐሳብ ነው ላወራ የመጣሁትና እኔ ትክክለኛ መረጃ ይዤ አይደለም የመጣሁት፣ ያየሁትን የሰማሁትን ነው። በነገራችን ላይ ዩቲዩብ ላይ በጣም ከሚያስጠኒ ዩቲዩብ ቪዲዮ ሰራለሁ፣ እይታ እንዲኖርልኝ ቪዲዮ ሰራለሁ፣ ሰብስክራይብ እንዳገኝ ብዙ እጥራለሁ። ግን በሞት ላይ ብዙ ልጆች
ሰራተኛዋ ተናገረች፣ ሰራተኛዋ ሰማች። እሷ ስትወድቅ በሰዓቱ የነበሩት ሰዎች ምናምን እያላችሁ እየቀባጣጠራችሁ ቪዲዮ የምትሰሩ ሰዎች አቁሙ። እግዚአብሔርን አንዳንዴ ውሸት አውርታችሁ የምታገኙት ገንዘብ ጥቅም አይሰጥም። በሚቀለድ ነገር አትቀልዱ። ሞት የሁሉንም ቤት ያንኳኳል። ነገ ጧት የኔም እህት ናት የኔም ብላችሁ ማሰብ አለባችሁ። በተለይ ዩቲዩበሮች፣ በተለይ ጋዜጠኛ ነኝ የምትሉ ዩቲዩብ ላይ በጣም ብዙ ልጆች አላችሁና በጣም ገረመኝ። ማታ ለተኛ ሰው ዩቲዩብን ሳይ በሰዓቱ ልጅቷ ስትወርቅ ወይም ደግሞ ራሷን ስታጠፋ ሰራተኛዋ አይታ ነበር። ሰራተኛዋ አዲስ ነገር አወጣች ምናምን ብላችሁ ቪዲዮ ሰርታችኋል። ይህ ውሸት ነው። በቃ በሞት አትነግዱ። በቃ እግዚአብሔርን የሰው ልጅ ሀብት መሆን ኖረ፣ ዝናም ኖረ፣ ምንም ሆነ ነገ ጧት ጥረኑ ነው የምንሄደው። ይቺ ልጅ ሞዴሊስት ነበራት፣ ገንዘብ አላት ማለት ቢያንስ ራሷን ዝቅ አጋር ለምትኖረው ዘንጣ ለብሳ ምን ብላ ስትታይ ፎቶ ወይ እንዴት እንደምታምር ብዙ ነገር እርዳታ ላይ ትሳተፍ ነበር። አናቃትም ግን እና የምትለብሰው ልብስ በመታየት ከሆነ መኪና አላት፣ ምን አላት፣ ብዙ ነገር አላት፣ ግን ደስተኛ አይደለችም። ገባሽ አይደለ? ስለዚህ ገንዘብ ነው። ገንዘብ ለማግኘት ብላችሁ በሞተ ሰው ቁስል በቁስል ላይ ቁስል፣ በህመም ላይ ህመም። ሰራተኛ ጭራሽ የላትም እሷ ልጅቷ። ገና ከመጀመሪያው እውነተኛ ጋዜጠኞች እውነተኛ ሰዎች ሲናገሩ ሰራተኛ ቤት ውስጥ የለችም። ሰራተኛ ካለች ለምን ራሷን ጠራ ወደቀች ማለቴ እንዴት? እና በጣም የሚያሳዝን ነው። እና እኔ ጥያቄ ምንድን ነው አሁን ፖሊስ እየተናገረ ያለው ሁሉም ሰው እያወራ ያለው ልጅቷ ከ5ኛ ፎቅ ላይ ወድቃ ተገኘች። ከዛም በህይወት ነበረች። ሬሳዋ ወደ ማነው እሷን ወደ ሆስፒታል እየወሰዷት ነው እንግዲህ ህይወቷ ያለፈው መንገድ ላይ የተባለው። እና እንዴት ነው ከ5ኛ ፎቅ ሰው ወድቆ እንዴት ማለት በእርግጥ ሰውነቷ ያችን ልጅቷ አይታችኋታል። በጣም ቀጭን ናት። በጣም እውነት ለመናገር በጣም ሲያያት የምታሳሳ አይኗን ስታዩት የሆነ ቅልው የምትል በጣም የሆነ የተደበቀ ሚስጥር በሆዷ ውስጥ እንዳለ ያስታውቃል ልጅቷ፣ እኔ እንደተረዳሁት ማለት ነው። እና ልጅቷ ተሰባብራ ይሆን ምኗ ተሰብሮ ይሆን ምኗ ተወግቶ ይሆን? ይህንን ራሱ ፖሊስ አልተናገረም። የሆነ ሰው እኮ ሲወርቅ ጭንቅላቷ ወይ እጇ ወይ እጓ የሆነ ነገር ተሰብሯል ይባላል። ለምን በህይወት ላይ ከ4ኛ ፎቅ ላይ ወድቃ ከወገቧ በላይ ምንም አታውቅም። በቃ እንዳለ ራሷን ስታ ኮማ ውስጥ ነበረች ለ3 ቀን። ለዛውም ከ4ኛ ፎቅ ላይ የአረብ ሀገርን ቤትና የኢትዮጵያን ቤት ታውቁታላችሁ፣ ፎቁን ማለት ነው። 2ኛ ደረጃ ከወገብ በታች ደህና ነበረች። 3 ቀን ኮማ ውስጥ ሆና ነው ከበኋላ ህይወቷ ያለፈው። ይችም ልጅ አሁን ከ5ኛ ፎቅ ወድቃ ቢያንስ ለምን እንደዚህ አልተባለም? ለምን ጭንቅላቷ እንደዚህ ሆነ እግሯ እንደዚህ ሆነ አልተባለም? ጀስት ህይወቷ ወድቆ ተገኘች ነው። ያ ማለት ገለው ወይም የሆነ ነገር አድርገዋት እዛ ላይ ያስቀምጧታል ብዬ ነው የማስበው። ከወደቀች ወይ ተሰባበር ትችላል፣ ወይ እጇ ወይ እግሯ ወይ የሆነ ነገር ሀፕን ያደርጋል አይደል? ስለዚህ የሆነ ነገር የተደበቀ ምስጢር አለ። ኢትዮጵያ ውስጥ ህግ፣ ፍትህ ምናምን የለም። ደህና ህግ ቢኖር የሆነ ሰው የሆነች ሴት ልጅ ላይ እጅ ሲያነሳ የሆነ በቃ ነገ ጧት ታሰራለሁ የሆነ ነገር እንደዚህ አይነት ህግ ይደርስብኛል እንደዚህ አይነት ነገር ብሎ ሰረሚያስብ ሴት ልጅ አይነካም። እሱ አላቅም። ይሄ ራሱ ጥያቄ ነው። እና 2ኛ ልጅቷ ከሌሊቱ 10 ሰዓት አብረን ተኝተን እሷ ወደቀች ነው የሚለው ሰውዬው ባልየው። እንግዲህ እኔ ምናልባት የሆነ አላቅም። እኔ ግራ ግብታል፣ መፍረድም አቃተን። አስባችሁታል? የምትወዱት ማለት ባሌ ወይም ምናልባት እሱ እጁ ከሌለበት የሚያፈቅራት የሚወዳት ሴት ሬሳ ወይም ደግሞ አስክሬኗ ለቀብር እየሄደ እሱ በዚህና በዚህ በፖሊስ ታጅቦ መቅበር ማለት ምን ያህል እንደሚያም ምን ያህል የሆነ የምትወዱትን ሰው ስታጡ የሚሰማችሁ ስሜት አለ አይደለ? ልክ እንደዛ ነው። አስቡት። ይሄ ልጅ በዛም ፖሊስ ሆኖ ነው እንግዲህ ቀብር ላይ የዋለው እና እግዚአብሔር እውነቱን ያውጣው። 2ኛ ደግሞ ሚዲያ ላይ ተቀምጣችሁ እሱም እስር ቤት ገብቶ ከሚበሰብስ እሷም እንግዲህ ህይወቷን አታለች። የእሷን ደም ማወቅ እንፈልጋለን። አዲስ አበባ የብላችሁ ብሔር ጠርተው መኖር አይችሉም። አዲስ አበባ ግን በሌላ ስም ነው ፍንፍኔ ምናምን ብላችሁ እየጠራችሁ እንደዚህ ናት የምትሉ ልጆች እናንተ የት ነበራችሁ?
ማለት አላቅም። በማን ልታማሃኙ ነው? በማን ማለት አይዶን ነው ምን እንደምላችሁ ይቅርታ። አጫሉ የሞተው በፖለቲካ ነው። በፖለቲካ ነው የሞተው እናውቃለን። ግን የዚች ልጅ አሟሟትና አጫሉ ምን አገናኙ? እኔ በጣም ጥያቄ ፈጠርኩኝ። ምን አገናኙ? እና እኔ አሁን ማለት እግዚአብሔር ብሎ እንደ መረጃውን ፖሊስ ቢሰጠን ማለት ነው የሆነ የሞተችበትን ምክንያት ቢያውቀው እስከሚያውቀው ድረስ ወይም እስከምሰማ ድረስ ቸኩያለሁ። ምክንያቱም አሁን እነሱ እያሰቡት ያሉት በቃ የሆነ እሷ ፖለቲካ ውስጥ እንዳለችበት ፖለቲከኛ ነገር እየሰሩ ነው በዙሪያው ያሉ ሰዎች እና እግዚአብሔር እውነቱን ያውጣው። ሌላው ደግሞ በዚህ አጋጣሚ እኔ ሴቶች እህቶቻችን ወይም እኔ የሆነ ሰው ሙሉ መኖር አልቻልኩም፣ ደክሞኛል፣ ህይወት አስጠልታኛለች ብላ ካለችኛች ልጅ በጣም ነው የምጨነቀው፣ በጣም ነው የማስበው። ምክንያቱም እኔ ምን እንደምሆን ነገ ጧት አላውቅም። ስለዚህ የሆነ ሰው መጥቶ ደክሞኛል፣ ሰልችቶኛል፣ ህይወት አስጠልታኛለች ከተባላችሁ የምትችሉትን ነገር አድርጋችሁ ከዛ ደግሞ ለቤተሰብ መናገር አለባችሁ። ገፍታችሁ ሂዳችሁ ቤተክርስቲያን ጸበል ምናምን መውሰድ አለባችሁ። ከሞተች በኋላ እንደዚህ ሁና ነበር፣ እንደዚህ አድርጋኝ ነበር ምናልባት ሚዲያ ላይ የምናየው ሜሴጆች ከጓደኞቿ ጋር የተላላካችሁ ሜሴጆች እውነት ከሆነ ያሳዝናል። የሴት ጓደኛ ማለት እህት ማለት ነው። ምክንያቱም እኔ የሆነች ልጅ እኔ ደክሞኛል፣ ህይወት አስጠልቶኛል ካልኳት ያችን ልጅ ሙሉ ለምንድን ነው ህይወት ያስጠላሽ ብላ ገፍታ መጣ ልትጠይቀኝና በዙሪያዬ ላሉ ሰዎች በጣም ለምቀርባቸው ሰዎች ተናግረው ከዛ ጭንቀት እንዲወጣ ማድረግ አለባት እንጂ አይዞሽ ምናምን ብላ ከንፈር መጣ ዝም ማለት በጣም ከባድ ነው። ለምን ብዙ እህቶቻችን እያጣን ያለነው በዚህ ነው። ስለዚህ በዙሪያችሁም ሆነ በአካባቢያችሁ ራሷን ተስፋ የቆረጠች ምናምን ሰው ካገኛችሁ ፕሊዝ እናንተ ቢያንስ በመተባበር ልትረዷቸው ይገባል። እንዲሁም ደግሞ ራሳችሁን ለማጥፋት ብዙዎቻችሁ እንደውም ኮሜንት ስራ ያለሁኝ መሞት ይሻላል እንኳንም ሄደች በቃ ህይወት አስጠልታኛለች ደከምኩኝ ድካም ብቻ ለምትሉ ወደ እግዚአብሔር ተመለሱ። እግዚአብሔርን ለአንዳፍታ እንዶ ሌላው ቅርቱ እንኳን አንድ መዝሙር ስትሰሙ ህይወት ራሱ ትቀላችኋለች እና ሲደካፋችሁ ሲደብራችሁ በሃይማኖታችሁ መዝሙር ሊሆን ይችላል ብዙ ነገር በሃይማኖታችሁ ብትሰሙ ጥሩ ነው ብዬ አስባለሁ። እና አሁን የዚች የሟችን እናት ያየ ሰው ምን ያህል ሁሉም ልጅ ለእናቱ ይሄ ሀዘን ይገባታል ብለው አያስቡም። እናቱን የሚወድ አባቱን የሚወድ ቤተሰቦቹን የሚወድ ሰው ራሱን አያጠፋም። ምክንያቱም እኔ ነገር ላስረዳችሁ፣ ራሱን አያጠፋም። ቤተሰብ የሚወድ ራሱን የሚወድ እናቱን አባቱን የሚወድ ራሱን አያጠፋም። ለምን? ቤተሰቦቹ በሱ ሀዘን እንዲሰቃዩ አይፈልግም። በቃ እኔ ከሞትኩኝ የኔ ቤተሰቦች አይዋቃለሁ ሀዘን ላይ ነው የሚሆኑት። ሀዘናቸው ከባድ ነው፣ ግን ልጅ ነው የሚያጡት። ያንን ማሰብ እንዴት ያቀታችኋል? ወንድ ቢሄድ ወንድ ይመጣል። በወንድ ከሆነች ልጅ የሞተችው በቃ በሱ ምክንያት ከሆነ ለምን? ስለዚህ ለአንድ አፍታ ቁም ብላችሁ ማሰብ አለባችሁ ጋይስ። እና ልጅቷን እግዚአብሔር ነፍሷን በአጸደ ገነት ያኑረው። እኔም ከዚህ በኋላ ቪዲዮ አልሰራም፣ እውነቱን ያውጣው። ያቱም በጣም ሰገገረመኝና እንዴት ሬሳዋ ሙቶ ሬሳዋ ሲወድቅ መሰባበር አለ የሆነ ነገር በቃ የሆነ ነገር ሀፕን እንደሚያደርግ አውቃለሁና ያ ነገር አልተነገረምና ያ ነገር ትንሽ ተሰማኝ።